ተቀደሰት ዓለም በእንተ ልደቱ ለኢየሱስ ክርስቶስ በእንተ ጥምቀቱ ለኢየሱስ ክርስቶስ በእንተ ስቅለቱ ለኢየሱስ ክርስቶስ። እስኪ እጃችሁን ከፍ አድርጉ። በስመ አብ አፍማ አይበርደውም፣ ይበርደዋል። እሺ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሰላም መምህር ሀብቴ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ የደብሩ የስብከተ ወንጌል መምህራን፣ በዝማሬ ያገለገልከን ወንድማችን፣ የሰንበት ትምህርት ቤት ወጣቶች፣ አረጋውያን አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁንም እላችኋለሁ በእግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? ለብርሃነ ልደቱ ለብርሃነ ጥምቀቱ እንዲሁም ደግሞ ሰባር አጽሙ ብለን በዘልማድ ግን ዝሮታ አጽሙ ጥር 18 ከዚያም አልፈን ለጥር 23 ቀን ለቅዱስ ጊዮርጊስ ወርሃዊ በዓል ያደረሰንን አምላክ እስኪ አመስግኑት። አንድ ጊዜ ሁላችሁም። አጭር ይዤ የመጣሁት ላስተምርበት የነበረው ርዕስ ሌላ ነው። አሁን ላይ ግን ከዚህ ካለው ቅዝቃዜ አንጻር አጭር ርዕስ ነው የምንጠቀመው። እስኪ ሁላችሁም ሰይጣን በሉ ተሰደደ። እስኪ ተናገሩ። ምን ሆነ? ሰይጣን ተሰደደ። ሰይጣን ማለት መጀመሪያ ምን ማለት ነው? አጋንንት። ጥሩ። አጋንንት ማለት ነው። አጋንንት ማለት ምን ማለት ነው ስንል መንፈስ ነው። ምንድን ነው? መንፈስ ነው። አሁን የምናየው ነፋስ ዛፉን ሲያንቀሳቅሰው፣ ነጠላችሁን ወዲያና ወዲህ ሲያደርግ፣ በጆሮአችሁ፣ በዓይናችሁ፣ በአፋችሁ፣ በልብሳችሁ ወዲያና ወዲህ ሲል ታዩታላችሁት እንጂ ነፋሱ ከየት እንደሚመጣ አናውቀው። ስለዚህ በዓለም ላይ ሁለት ነፋስ አለ፣ መንፈስ ቅዱስና እርኩስ መንፈስ። መንፈስ ቅዱስ ማለት ከሦስቱ አካል አንዱ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማለት ነው። እግዚአብሔር አብ እንደ ልባችን፣ እግዚአብሔር ወልድ እንደ ቃላችን፣ እግዚአብሔር መንፈስ ቅዱስ እንደ እስትንፋሳችን። እግዚአብሔር አብ እነሆ የሚፈቅድ፣ እግዚአብሔር ወልድ የሚናገር፣ እግዚአብሔር መንፈስ ቅዱስ ደግሞ የሚያከናውን። እግዚአብሔር አብ ሐሳብ፣ እግዚአብሔር ወልድ ድምፅ፣ እግዚአብሔር መንፈስ ቅዱስ እነሆ የሥራ ውጤት ወይም ክንውን ማለት ነው። ስለዚህ ከሦስቱ አካል አንዱ አካል መንፈስ ቅዱስ ነው ማለት ነው። እየሰማችሁ ነው አይደለ? አዎ፣ ይሄ በዚህ ነው የምናየው። መንፈስ ቅዱስ ባጭሩ ይሄ ነው። ለምሳሌ ዓለም በሦስት አይነት መልኩ እየኖረች አለች። የመጀመሪያው 5500 ዘመን ብሉይ ኪዳን የሚባለው እግዚአብሔር እንዲህ ይላል። ይሄ የእግዚአብሔር አብ ነው። የማን ነው? አዎ፣ አበይት ነቢያት፣ ደቂቀ ነቢያት ያንን ዘመን በእግዚአብሔር አብ። እግዚአብሔር አብ ስንል ግን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማለት ነው። ግን መጠሪያው 5500 ዘመን እግዚአብሔር ወልድ ተብሏል ማለት ነው። እየሰማችሁ ነው አይደል? እንደገና ኢየሱስ ክርስቶስ በቤተልሔም ተወልዶ በቀራንዮ ተሰቅሎ በቢታንያ ወደ ሰማይ እስከሚያርግ ድረስ እግዚአብሔር ወልድ ተብሏል። ማን ተብሏል? ኢየሱስ ክርስቶስ። አዎ፣ እሱ ራሱ የነበረበት ምንድን ነው የሚለው? በፈቃደ አቡሁ ወረደ ሀበ ማርያም ተአንገደ፣ በድንግልና ንጹሕ እግዚአብሔር ተወልደ። በአባቱ ፈቃድ በራሱ ፈቃድ ወደ ማኅፀነ ድንግል ማርያም ወረደ። በመንፈስ ቅዱስ ሥጋዋ ተከፈለ። ቃል ወይም መለኮት ከሥጋዋ ጋር ተዋሃደ። የተዋሃደውም መጋቢት 29 ቀን ነው። የተወለደውም ታኅሳስ 29 ቀን ነው። ከተወለደበት ጀምሮ እስካረገበት ድረስ ይቺ ዓለም ኢየሱስ ክርስቶስ መድኃኔ ዓለም። እየሰማችሁ ነው አይደል? እንደውም ሲናገር ምን ይላል? የዮሐንስ ወንጌል ምዕራፍ 16 ላይ ከኔ በኋላ ደግሞ መንፈስ ቅዱስ ይመጣል አለ። ማን ይመጣል አለ? አያችሁ፣ 5500 ዘመን መጠሪያውን እግዚአብሔር አብ አደረገ። 33 ዓመት ከ3 ወር ከ10 ቀን ደግሞ ኢየሱስ ክርስቶስ ራሱ በቤተልሔም ተወልዶ ኢየሱስ ተባለ። እንደገና ደግሞ በቀራንዮ
መስቀል ላይ ስታዩት ደግሞ መድኃኒዓለም ኢየሱስ ማለት መድኃኒት ማለት ነው። እንደገና ቀራንዮ ላይ ደግሞ እግዚአብሔር ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር ከዓለም አስቀድሞ ንጉሥ ነው። ዓለምንም ፈጥሮ ንጉሥ ነው። ዓለምንም አሳልፎ ንጉሥ ነው። ነገር ግን መድኃኒት ላጣው ዓለም በቀራንዮ ተሰቅሎ መድኃኒት ሆነ። እስኪ አመስግኑት ይህንን አምላክ። ዛሬ መድኃኒት አጠናልና እሱ መድኃኒት ይሆነን። አሜን በሉ። ሰላም አጠናልና ሰላም ይሆነን። ይቅርታ አጠናልና ይቅርታ ይሆነን መድኃኒዓለም። ይህ ነው የሚናገር። አሁን ደግሞ ያለንበት ደግሞ በምን ይጠራል? መንፈስ ቅዱስ። ይህም በምን ላሳያችሁ መሰላችሁ? ለምሳሌ እሱ እስካለበት ድረስ እነሱ እስመ ቀርበት ዮሐንስ አስቀድሞ መንግሥተ ሰማያት ቀርባለችና ንስሐ ግቡ ተጠመቋል። ጌታም መጣና መንግሥተ ሰማያት መጣለችና እነሆ አምናችሁ ተምራችሁ ተጠመቋል። አሁን ደግሞ ምንድን ነው? መንፈስ ቅዱስ ዓለምን ይገዛል። እየሰማችሁ ነው አይደለ? ያ ማለት ግን በዚያ በብሉይ ዘመንም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአንድነት ኢየሱስ ክርስቶስ በዚህ ዓለም ሰው ሆኖ ተገልጦ ምንድነው? አስተራየ እምቡ ገሃደ በለቢሰ ሥጋ ኮነነ ዘመደ ከድንግል ማርያም ሰው ሆኖ ተወልዶ የሐሙስ ውዳሴ ማርያም አሐዱ ዘእምቅድስት ሥላሴ ከሥላሴ ከአብ ከወልድ ከመንፈስ ቅዱስ ምን ወልድ ማለት ነው። አንዱ ምን አለ? መዋረዳችን፣ መጠቅጠቃችን፣ በጨለማ መውደቃችን አይቶ በእግረ አጋንንት በሰይጣን በዲያብሎስ ምርኮ መሆናችን አይቶ አጽነነ ሰማየ ሰማያት በፍቅር ተስቦ ዝቅ እያለ መጣና ዘእንበለ ኃጢአት ባይቲታ ከኃጢአት በስተቀር ወኮነ ሰብአ ከማነ እንደኛ ሰው ሆነ። እስኪ አመስግኑት። አሁን ይሄ ዘመነ አስተርእዮ ማለት ይሄ ነው ወዳጆች። ስለዚህ አሁን ያ ኢየሱስ ክርስቶስ ራሱ ምንድነው? ዮሐንስ ወንጌል ምዕራፍ 3 ላይ ወአልቦ ዘዐርገ ዘእንበለ ዘወረደ ወደ እጓለ እመሕያው ወደ ሰማይ በራሱ ፈቃድ ከሰማይ ከወረደው በስተቀር ወደ ሰማይም ካረገው በስተቀር ወደ ሰማይ በራሱ ፈቃድ የሚወጣ ከሰማይ በራሱ ፈቃድ የሚወርድ የለም። ያም ኢየሱስ ክርስቶስ ነው። ክብርና ምስጋና ለስሙ ይሁን። ይህን ነው የሚናገረው። መጣ ወረደ ማለት ተወለደ ማለት አረገ ማለት ደግሞ ተመለሰ ማለት ነው። ያ ዘመን በሱ ተብሏል። አሁን ያለው ደግሞ እስከ ዓለም ፍጻሜ የመንፈስ ቅዱስ ማለት ያ ማለት ምን ማለት ነው? ለምሳሌ ልውሰዳችሁ። አንድ ሕፃን ልጅ እዚህ አጠገቤ ቆሞ እናንተ እየተማራችሁ ነው፣ እሱ ደግሞ እየቀለደ ነው። እየሰማችሁ ነው አይደል? ለዚህ እኮ ነው ጌታ ምን አለ በማቴዎስ ወንጌል ምዕራፍ 18 ላይ እንደዚህ ሕፃን ካልሆናችሁ እንኳንስ ወደ እግዚአብሔር መንግሥት ልትገቡ በሩን አታዩትም አለ። ሕፃናት የዋሃን ናቸው። ሕፃናት ምን ያውቃሉ? እየሰማችሁ ነው አይደል? እንደ ሕፃናት በእድሜ ሳይሆን በአይምሮ ሕፃናት ልንሆን ያስፈልጋል። ይህንን ነው መድኃኒታችን ኢየሱስ ክርስቶስ የሚናገረው ማለት ነው። ስለዚህ አሁን ከዚህ በኋላ ያለው ወንዶች በ40 ቀን ይመጣሉ። መጀመሪያ ይጠመቃሉ። ሲገቡ መውረዱን ነው፣ ሲወጡ ደግሞ ወደ ሰማይ ማድረጉን ነው። በጥምቀቱ ምን ሆናችሁ ማለት ነው? ከሱ ጋር በመቃብር አንድ ሆናችሁ ይላል። ተቀበላችሁ ነው የሚለው። እንደውም ቅዱስ ጳውሎስ ይህን ይናገራል። ካህኑ እንዲህ ወደ ጥምቀቱ ማስገባቱ የክርስቶስን መቀበል ማስተማር ነው። እንደገና ደግሞ አጥምቆ ማውጣቱ ደግሞ የክርስቶስን ወደ ሰማይ ማድረግ ማስተማር ነው። ይቀጥልና ከጸበሉ በኋላ ከጥምቀቱ በኋላ የሚቀጥለው ሜሮን መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ካህኑ ይይዝና ሴትም በ80 ቀን ወንድም በ40 ቀን ንሳ መንፈሰ ቅዱሰ ንሲ መንፈሰ ቅዱሰ አዎ ሜሮን ይቀባሉ። እዚያ ስጋው ደግሞ ገብተው ቆርበው በክርስቶስ ክርስቲያን ተብለው የእግዚአብሔር ልጆች ይሆናሉ። ክብርና ምስጋና ለመድኃኒዓለም ይሁን። ይህን ነው የሚያስተምረን። አሁን ያለንበት ዘመን ይህን ያስተምረን በአጭሩ መንፈስ ቅዱስ ነው ማለት ነው። ሌላኛው ሰይጣን ምንድን ነው? መንፈስ ነው። ከየት መጣ? የመጀመሪያ ነው እምኀበ አልቦ ሀበዎ ኤጲፋንዮስ የተባለ ሊቅ አክሲማሮስ በተባለ መጽሐፉ ወይም ማስተምሮ ምን ይላል? መላእክቱን ካለመኖር ወደ መኖር አመጣና ፈጠራቸው ይላል። መላእክት ማለት መናፍስት ናቸው። መዝሙረኛው ልበ አምላክ ዳዊት በመዝሙር 103 ላይ ምን ይላል? ዘይሬስዮሙ ለመላእክቱ መንፈሰ ወለለ ይትላከው ነደ እሳት። አዎ ባህሪያቸው ነው፣ ተፈጥሯቸው ካለመኖር መጠው ማገልገላቸው እንጂ አጽም የላቸውም፣ ጾታ የላቸውም። እነሆ እንደዚህ እንደነፋሱ ናቸው። የሚወሰኑም አይደሉም። ለምሳሌ አሁን እዚህ ቅዱስ ገብርኤል እናንተ አንድ ጊዜ እስቲ ቅዱስ ገብርኤል በሉ አንድ ጊዜ። አሜሪካ ያሉትም እዚህ ያለነው አንድ ጊዜ ብንጠራው ይደርሳል። አሁን ለምሳሌ እኛ ግን እዚህ ነው ያለነው አይደል? አሁን እዚህ ጋር አንዷን እናት ብድግ በብየራ እዚህ ነው ያለችው። ቤቷም ዝግ ነው። እየሰማችሁ ነው አይደል? እኛ በአንድ ቦታ እንወሰናለን። መላእክት አይወሰኑ፣ ረቂቃን ናቸው፣ መናፍስት ናቸው። ግን ባህሪያቸው ምን አለ? እሳታውያን ያቃጥላሉ። እሳታውያን እሳት ውስጥ ገብተው ያወጣሉ። እሳታውያን እሳቱን ውሃ ያደርጋሉ።
አዎ ከአንበሳ መንጋጋ ነጥቃ ያወጣሉ፣ ከባህር ነጥቃ ያወጣሉ። ይሄ ባህሪያቸው ነው። ነፋሳውያን ደግሞ ምንድን ነው? ይቀድም ሩጫቶሙ እምነፋሳት፣ ከነፋስ ሩጫቸው ፍጥነታቸው ይቀድማል ማለት ነው። ስለዚህ አዎ መላእክቱን አመጣና አገልጋዮቹ አደረጋቸው። አሁን እርስ በርሳቸው እንዲህ ሲተያዩ ማንን? ሁላችንም ክንፋችን አንድ ነው፣ ሁላችንም መልካችን አንድ ነው፣ ጾታችን አንድ ነው፣ በቃ አንድ አይነት ነው። ስለዚህ እኛን የፈጠረ ከኛ ይለያል፣ እርሱ ማን ነው ብለው እርስ በርሳቸው መነጋገር ጀመሩ። በዚህ ሰዓት ላይ አዎ በእነሱ መካከል ላይ ይህ ጥያቄ